የተባበሩት መንግስታት የምግብ ፕሮግራም በኢትዮጵያ ከግማሽ ሚሊዮን ለሚልቁ የተመጣጠነ ምግብ የሚያስፈልጋቸው እናቶችና ህጻናት ሲሰጥ የነበረውን የምግብ እርዳታ ሊያቆም መሆኑን አስታወቀም። ድርጅቱ እርዳታውን የሚያቆመው በገንዘብ እጥረት መሆኑን አመልክቷል። የሱዳን ፈጥኖ ድራሽ ኃይሎች ከካርቱም 800 ኪሎ ሜትሮችን ርቃ በምትገኘው በዳርፉር ግዛት በፈጸሙት ጥቃት ከ30 በላይ ሲቪሎች መገደላቸውን የሲቪሎች መከላከያ ኮሚቴ የተባለ ቡድን አስታወቀም። ቡድኑ ለአሶሺየትድ ፕሬስ እንዳለው በጥቃቱ ቁጥራቸው በውል ያልታወቁም ቆስሏል። ትላንት በ88 ዓመታቸው ያረፉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሳነ ሊቃነ ጳጳስ ፍራንሲስ የቀብር ሥነ ሥርዓት በሚቀጥለው ቅዳሜ እንደሚፈጸም የቫቲካን ባለሥልጣናት ዛሬ አስታወቁም። እስራኤል በጋዛ ሰርጥ በፈጸመችው ጥቃት ቢያንስ 14 ፍልስጤማውያን መገደላቸውን የጃባሊያ ከተማ አስተዳዳሪ ገለጹም። ከሟቾቹ አብዛኛዎቹ ሕፃናትና ሴቶች ናቸው ተብሏል። ሩሲያ በዩክሬን ዛፓሪዚያ ግዛት በፈጸመችው የተመሪ ሚሳይል ጥቃት አንዲት ሴት መገደሏንና 15 መቁሰላቸውን የዩክሬን ባለሥልጣናት አስታወቁም። በጥቃቱ የመኖሪያ ቤቶችን ጨምሮ የሲቪል መሠረተ ልማቶች ላይ ጉዳት መድረሱንም ዜና ወክሏል። ዜና በዝርዝር የተባበሩት መንግስታት የዓለም ምግብ ድርጅት በኢትዮጵያ ከግማሽ ሚሊዮን ለሚልቁ የተመጣጠነ ምግብ ለሚያስፈልጋቸው እናቶችና ህጻናት የሚሰጥ የቆየውን እርዳታ ሊያቆም መሆኑን አስታወቀም። ድርጅቱ እርዳታውን የሚያቆመው በገንዘብ እጥረት መሆኑን አመልክቷል። ድርጅቱ ያወጣውን መግለጫን ጠቅሶ አዣንስ ፍራንስ ፕረስ እንደዘገበው ለድጋፉ የሚውል ገንዘብ ካልተገኘ በሚቀጥሉት ሳምንታት በኢትዮጵያ 3.6 ሚሊዮን ዜጎች ለምግብ እጥረት ሊጋለጡ ይችላል ሲል አስጠንቅቋል። በአሁኑ ወቅት ለ650 ሺህ እናቶችና ህጻናት ሲሰጥ የነበረው የተመጣጠነ ምግብ እርዳታ በገንዘብ እጥረት ምክንያት ለማቆም መገደዱንም አክሏል። የተባበሩት መንግስታት የምግብ ድርጅት በያዝነው የጎርጎሮሳውያን 2025 ዓ.ም ወደ 2 ሚሊዮን ለሚሆኑ እናቶችና ህጻናት የተመጣጠነ ምግብ ድጋፍ ለማድረግ አቅዶ የነበረ ሲሆን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሀገራቸው ለድርጅቱ ትሰጥ የነበረውን የገንዘብ ድጋፍ በማቋረጣቸው ይህን እቅዱ ማሳካት እንዳልቻለ መግለጹን ዜናው አክሏል። የሱዳን ፈጥኖ ድራሽ ኃይሎች ከካርቱም 800 ኪሎ ሜትሮችን ርቃ በምትገኘው በዳርፉር ግዛት በፈጸሙት ጥቃት ከ30 በላይ ሲቪሎች መገደላቸውን የሲቪሎች መከላከያ ኮሚቴ የተባለ ቡድን አስታወቀም። ቡድኑ ለአሶሺየትድ ፕሬስ እንዳለው በጥቃቱ ቁጥራቸው በውል ያልታወቀ ሰዎችም ተገድለዋል። የሱዳን ፈጥኖ ድራሽ ኃይሎች የሰሜን ዳርፉር ዋና ከተማ በሆነችው አልፋሽር ከተማ ላይ በትናንትናው ዕለት መጠነ ሰፊ የተባለለት ጥቃት መፈጸማቸውም ታውቋል። የፈጥኖ ድራሽ ኃይሎች በአካባቢው አዲስ ጥቃት በመፈጸም በገበያ ቦታዎችና በመኖሪያ መንደሮች ላይ ከባድ ውድመት አድርሰዋል ነው የተባለው። 2 ዓመታትን ባስቆጠረው የእርስ በርስ ጦርነት በዳርፉር ግዛት ብቻ ከ24,000 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት ያወጣው መረጃ ያመላክታል። ትላንት በ88 ዓመታቸው ያረፉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳስ ፍራንሲስ የቀብር ሥነ ሥርዓት በሚቀጥለው ቅዳሜ እንደሚፈጸም የቫቲካን ባለሥልጣናት አስታወቁም። የቫቲካን ካርዲናሎች ዛሬ ተሰብስበው በወሰኑት መሠረት የርዕሰ ሊቃነ ጳጳሱ ቀብር የሚፈጸመው ሮም በሚገኝ ቅድስት ማርያም ቤተ ክርስቲያን ነው። የቀብር ሥነ ሥርዓቱ በቅድስት ማርያም ቤተ ክርስቲያን እንዲሆን የተወሰነው ሊቀ ጳጳሱ በሕይወት እያሉ በሰጡት የኑዛዜ ቃል መሠረት እንደሆነ ዜናው አክሏል። በቀብር ሥነ ሥርዓቱ በርካታ የዓለም መሪዎችና ዲፕሎማቶች ይገኛሉ ተብሎ ይጠበቃል። ርዕሰ ሊቃነ ጳጳስ ፍራንሲስ እንደ ጎርጎሮሳውያን አቆጣጠር ከ2021 ጀምሮ በተለያዩ ህመሞች ሲሰቃዩ የነበረ ሲሆን በተለይ ዘንድሮ ለረዥም ጊዜ በሆስፒታል ተኝተው በሕክምና ሲረዱ ቆይተው ትላንት በህመም ሲረዱበት በነበረው ጊዜ ከዚህ ዓለም በሞት መለየታቸው ይታወቃል። በተያያዘ ዜና የጣሊያን ብሔራዊ ኦሎምፒክ ኮሚቴ በሳምንቱ መጨረሻ ሊካሄድ ታቅደው የነበሩ ውድድሮች እንዲሰረዙ ማድረጉን አስታውቋል። የኦሎምፒክ ኮሚቴው እዚህ ውሳኔ ላይ የደረሰው የጣሊያን መንግስት በሀገሪቱ የ5 ቀናት ብሔራዊ ሐዘን ማወጁን ተከትሎ ነው። ይህ ዶቼ ቬለ ነው። እስራኤል በጋዛ ሰርጥ በፈጸመችው ጥቃት ቢያንስ 14 ፍልስጤማውያን መገደላቸውን የጃባሊያ ከተማ አስተዳዳሪ ገለጹ።
ከሟቾቹ አብዛኛዎቹ ሕፃናትና ሴቶች ናቸው ተብሏል። በጥቃቱ ከግብፅና ቀጠር በእርዳታ የተገኙ ቡልደዘሮችን ጨምሮ በርካታ የህንፃ መሳሪያ ማሽኖችን ማውደሟን ተገልጿል። የህንፃ መሳሪያ ማሽኖቹ በእስራኤል የአየርና የከባድ መሳሪያ ድብደባ የወደሙ ህንፃዎችን ለመጠራረግና አደጋዎች ሲደርሱ ተጎጂዎችን ከፍርስራሾች ለማውጣት ይውሉ እንደነበር የከተማዋ ማዘጋጃ ቤት ለአሶሺየትድ ፕሬስ ገልጿል። በተመሳሳይ ዜና እስራኤል በሊባኖስ በፈጸመችው ጥቃት 2 ታጣቂዎች መገደላቸውን ታውቋል። ታጣቂዎቹ የተገደሉት በመኪና ይጓዙ በነበረበት ወቅት በተፈጸመባቸው የሰው አልባ የጦር አውሮፕላን ጥቃት መሆኑን ታውቋል። ጥቃቱ የተፈጸመው ከዋና ከተማዋ ቤይሩት በስተደቡብ 20 ኪሎ ሜትሮችን ርቃ በምትገኘው የባወርታ ከተማ ነው። በሊባኖስ ይሁን በጋዛ ለተፈጸመው ጥቃትና የሰዎች ሞት የእስራኤል መከላከያ ሰራዊት እስካሁን ያለው ነገር የለም። ሐማስ ተደራዳሪዎቹን ወደ ካይሮ እንደላከ አስታወቀም። በካይሮ ይካሄዳል የተባለው ድርድር በጋዛ አዲስ የተኩስ አቁም ስምምነት ላይ ለመድረስ ነው ተብሏል። አንድ ስማቸው ያልተገለጸ የሐማስ ከፍተኛ ባለስልጣን ለአዣንስ ፍራንስ ፕረስ ዛሬ እንደገለጹት የሐማስ ተደራዳሪዎች ከእስራኤል ጋር አዲስ የተኩስ አቁም ስምምነት ላይ ለመድረስ የሚያስችል የተባለለት ውይይት ከግብፅ ባለስልጣናት ጋር ለማካሄድ ነው ወደ ካይሮ ያቀኑት። ሩሲያ በዩክሬን ዛፓሬዚያ ግዛት በፈጸመችው የተመሪ ሚሳይል ጥቃት አንዲት ሴት መገደሏንና 15 መቁሰላቸውን ዩክሬን አስታወቀች። በጥቃቱ የመኖሪያ ቤቶችን ጨምሮ የሲቪል መሠረተ ልማቶች ላይ ጉዳት መድረሱንም ዜናው አክሏል። ሩሲያ ለጥቃቱ የተጠቀመችበት ዘመናዊ የተባለለት ተመሪ ሚሳይል የዩክሬን የአየር መከላከያ ምድብተኞች ሚሳይሉን ለማክሸፍ አስቸጋሪ እንደሆነባቸው ሮይተርስ ዘግቧል። በተመሳሳይ ዜና ሩሲያ የዩክሬን ግዛት በሆነችው ኦዴሳ በፈጸመችው ጥቃት ቁጥራቸው በውል ያልታወቀ ሲቪሎች ላይ የመቁሰል አደጋ መድረሱን የአካባቢው ባለስልጣናት አስታወቁም። በጥቃቱ በርካታ መኖሪያ ቤቶችም ወድመዋል ነው የተባለው። የኦዴሳ ገዢ ኦላ ኪፐር በቴሌግራም ገጻቸው ያስነበቡትን ጠቅሶ የጀርመን ዜና አገልግሎት እንደዘገበው ትላንት ሌሊት ለዛሬ አጥቢያ በተፈጸመ መጠነ ሰፊ የድሮን ጥቃት ትምህርት ቤቶች፣ የመኖሪያ ህንፃዎችና የግል መኪኖች ተቃጥለዋል። ለጥቃቱ ከተሰማሩት 54 የሩሲያ ሰው አልባ አውሮፕላኖች 38ቱን መትቶ መጣሉን የዩክሬን ጦር አስታውቀዋል። ይህ በእንዲህ እንዳለ ሩሲያ በዩክሬን ምስራቃዊ ግዛት በዶኔስክ ዞን የምትገኘው አንዲት መንደር መያዟን አስታውቃለች። ስለ መንደሯ መያዝ ከዩክሬን ባለስልጣናት የተሰጠ ማስተባበያም ሆነ ማረጋገጫ የለም። የዩክሬን አጋር የሚባሉ ሀገራት በመጪው ረቡዕ በለንደን ተገናኝተው ሊመክሩ ነው። አንድ ስማቸው እንዲጠቀስ ያልፈለጉ የዩክሬን ከፍተኛ ባለስልጣን ለአዣንስ ፍራንስ ፕሬስ የዜና ወኪል እንዳሉት የረቡዕ ስብሰባ 3 ዓመታትን የዘለቀው የሩሲያና የዩክሬን ጦርነት እንዲቆም አሜሪካ የጀመረችውን ጫና ተከትሎ ነው። ይሁንና ባለስልጣኑ ዩክሬንን ወክለው የሚሳተፉ ባለስልጣን ማን እንደሆኑና ዝርዝር የውይይት አጀንዳዎችን ከመግለጽ ተቆጥቧል። በሌላ ዜና የአሜሪካው ልዑክ ስቲቭ ዊትኮፍ በሳምንቱ መጨረሻ ወደ ሞስኮ ያመራሉ ተብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ የሩሲያና የዩክሬን ጦርነት በቀናት ጊዜ ውስጥ አስቆመዋለሁ ብለው የነበረ ቢሆንም ጦርነቱ እስካሁን እንዳላባራ ዜናው